ሀና ሀንዬ አሴር 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 የሀኒቾ አባት ነቁ። ሰላም ሰላም፣ ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው አዳምጡ። እንግዲህን በባለፈው ክፍል እንዳየነው ሜላት የሀናን አባት የሕክምናን አላስቀጥልም ብላ ሕክምናው ተቋርጦባቸው ነበረ። ሀናም ዶክተሩን ብትለምነውም አይሆንም አባትሽን ይዘሽ እንድትወጭ ብሎ ማስጠንቀቂያ ሰጥቷት ነበረ። አሴርም እንግዲህ እንዳየነው ኩላሊት ይሸጣል ብለዋል። ኩላሊቴን ውሰዱና አክሟቸው ቢባልም አይሆንም፣ ይህ ህክምና ለትርፍ ነው ግላዊ ስለሆነ እናም ስለዚህ ወይ ብሩን አምጡ አለበለዚያም ይዛችሁ ውጡ ብሏቸው ነበረ። እናም ሰላምና ምናሴም እንግዲህ ስርቆትም ሰርቀን ቢሆንም እናሳክማለን እያሉ አሴርም ከጓደኛው ጋር እንግዲህ እንሰርቃለን እያሉ እየተነጋገሩ እያለ እንግዲህ በድንገት የነሰላም አባት ይመጣል። የነሰላም አባትም እንግዲህ የነች ሀኒቾ ይላታል። ሰላም ጋር ደውልና እንግዲህ ሀኒቾ የኔ ሲላት ምን ነው ለምንድን ነው ስትል አይ ለምንም አይደለም የኔ ያለች ስትል ምናሴና ሀኒቾ እዛ አባታቸው የሚታከምበት ክፍል ነው ያሉት። እናም እዛ እያለቀሰች ነው ስትለው በቃ አንቺ የዶክተሩን ቦታ አሳይኝና ወደ እነ ሀና ጋር ሂጂ ይላታል ሰላምን። ሰላምም እንግዲህ ዶክተሩን የተቀመጠበትን ታሳይና ወደ እነ ሀና ጋር ትሄዳለች። እና ሰላምም ምን እንደተፈጠረ ገምቱ ትላለች። ምናሴም እንግዲህ ምን ተፈጠረ ሲላት እስቲ ገምቱ ስትል ወይ ሰላም አንቺ ሲያዝጉሽ እንደማትወጂ ሁሉም ሰው አይወድም፣ ስለዚህ ከተናገርሽ ተናገሪ ይላታል። አባዬ መጥቶ ነበረ ስትል ሀናም ወይ ያስቸገርኳችሁ የኔን አባት ሊጠይቅ ነው አባዬ ሊጠይቅ ነው የመጣው ትላለች። አይ አይደለም ትላለች። እና ኋላ ሟቸው ነው እንደ ስትል አይደለም እስቲ ገምቱ ሌላ ምንድን ነው ስትል ምናሴም እንግዲህን አይ በቃ ከዚህ ሁሉ እኔ ደውዬ እጠይቃለሁ ሲል በቃ እኔ እነግራቸዋለሁ ብላ የሕክምናውን ወጪ ሙሉን እንዲሸፈንላቸው ትነግራታለች። ሀናም እንግዲህን ወይኔ ጸሎት ይሰማ እያለች በደስታ እያለቀሰ ትገኛለች። ዶክተሩም እንግዲህን ሀናን ምን ይዘሽ እንድትወጭ ሲላት እንግዲህን ከእናንተና ከመድኃኔዓለም ከፈጣሪ ማን እንደሚበልጥ ያለሁኝ አሁኑን ይዤልህ እወጣለሁ ስትል ዶክተሩም እንዴት ነው የሚያደርጋት ምንቃም እያለ ይሰድባታል። አቶ መስፍንም እንግዲህን ወይዘሮ ሜላትን እንዴት እንደዚህ ታደርጊያለሽ ይላታል። ምን አደረኩኝ ስትል እንዴት የሀኒቾን አባት አሳክማለሁ ብለሽ ለምንድን ነው ያቋረጥሽው ሲላት የምችለውን ሁሉ አድርጌያለሁ፣ ከምችለውን በላይ ምን ያደረኩት የቻልኩትን የገንዘብ መጠን እረድቻለሁ ስትል ገንዘብ ሳይሆን እረዳሻለሁ ያልሻት በድርጅቱ በኩል ሙሉ ኃላፊነቱን ወስጄ አሳክምልሻለሁ እንዳልሻነ የሰማሁሽ እናስ ደግሞ ታዲያ መብቴ ነው ባደርግም በገዛ ገንዘቤ ማን ያዘኛል በማለት ወይዘሮ ሜላት ለአቶ መስፍን ትመልስለታለች። አቶ መስፍንም ኧረ ተይ ሜላት እያላት እንግዲህ እንትን ትላለች። ወዴት ልትሄጂ ነው ሲላትም ወደ የትስ ባልሄድም ለልጆች መዋብ የለብኝም እንደ ስትል ለልጆችሽ መዋብ ሳይሆን ለባልሽ ነው መዋብ ያለብሽ እና ሳልዋብ እኔ ላንተ ውብ አይደለሁም እንደ ስትለው አይ እንደዛ ማለት አይደለም እንኳን አሁን ኖሮሽ እና ተደላድሎሽ በፊትም ራሱ ምንም በሌለን በችግር አፋፍ ላይ እንደደረሰን ሁሉ አልጠላሁሽም ነበር ይላታል። የአሴር ጓደኛ እንግዲህ የሀናን መስቀልና ፎቶ ለነ ወይዘሮ ባዩሽ ይሰጦላቸው ነበረ እና በስተመጨረሻም የሀና ፎቶ እንግዲህ ለሌላ ነገር ሲያወሩም አሴርና ምናሴና ሀና ሲያወሩ ሰምቶ በጣም ትልቅ ጸጸት ውስጥ ገባ። ከአቶ ኖላዊ ቤት መሆኑን አላውቅም ነበረ አሁን እያለ እንግዲህ እየተጸጸተ ይገኛል።
ሀና እንግዲህ ምን ማድረግ አለብኝ ይዘሽ ውጭ ተብያለሁ ስትል ይሄ ሐኪም ቤት ይደበላለቃል እንጂ ፋዩ ከዚህ ሕክምና አይወጡም ሳይታከሙ በማለት ይመልስና ተናዶ ይሄዳል። አሴርም ይካተለዋል። አሴር እንግዲህ ይከተለውና ምንድነው ችግርክ ሲለው በቃ ተወኝ አሴር አትከተለኝ፣ እኔ ይቅር የማይባል ኃጢአት አለብኝ እያለ ራሱን እየጸጸታል። እናም በዛም እንግዲህ አሴርን ይገፈትረውና ይሄዳል። እናም እየዞረ እንግዲህ እያለ መጨረሻ ላይ ያገኘዋል። ያንቀውና አሴር እንግዲህ ምንድነው የሰራኸውን ነገር ሳትነግረኝ ከዚህ ንቅንቅ አትልም ይለዋል። አልነግርህም ተወኝ አሳልፈኝ እያለው ሲል አታሄድም ትነግረኛለህ ስለው እሺ መስማት ትፈልጋለህ? በዛ በፊት ሀናንና ፋዩን ከማወቄ በፊት የነፋዩ ቤት አልመሰለኝም ነበርና የሀናን መስቀልና ፎቶ ሰርቄ የሰጠኋቸው እኔ ነኝ ይላል። እሱም ያወቅኩት አንተና ሀና ሐኪም ቤት ስታወሩ ነበረ። እናም ከዛ ወዲህ በጣም ተጸጽቻለሁኝ። ምንድነው ማድረግ ያለብኝ ይላል። አሴርም እንግዲህን በቦክስ እንግዲህን አይሆኑ ስራ ይሰራዋል። እንዴት እንደዚህ ታደርጋለህ? አባታችን ላንተ እንደዚህ ነው ወይ እያለ በጣም ይደበድበዋል። ወይዘሮ ሜላትም እንግዲህ አቶ መስፍን ላይ እንቧ ገዳ ብለዋል። ለምንድን ነው የሕክምናውን ውጤት የሸፎንከው? እኔን ልጆች ፊት ለማስጠቆር ነው ወይ ትላለች። እኔ አንቺ ያጠፋሽውን ጥፋት ነው እኔ የሸፎንኩት የአንቺ ስም እንዳይነሳ በማለት ነው እንጂ ይላታል። ምንድነው እኔ ስም እንዳይነሳ ያደረግከው በማለት እንግዲህ ጭቅጭቅ ትይዘዋለች። ዶክተሩ የሚደውልና እንግዲህ ለወይዘሮ ሜላት ሕክምናው ሊቀጥል ነው ስት ዶክተሩ እንግዲህ ሲደውልላት ወይዘሮ ሜላት ጋር ምንድነው ስትል ምነው ሞቱ እንዴት ትላለች። ኧረ በስመ አብ አልሞቱም ይላል። እና ምንድነው ስትል ሕክምናውን የሚሸፉን ወጪ መጥቷል፣ እንደውም በተቃራኒ ነው ብሎ ይመልስላል። ማለት እስከ ዛሬ የሌለ ሰው ዛሬ ከየት መጣ ስትል አቶ መስፍን ነው በማለት ይመልስላታል። እንዴት አይሆንም አቶ መስፍን በጭራሽ ሕክምናው እንዲቀጥል አልፈልግም ትላለች ወይዘሮ ሜላት። እንዴት ለምንድን ነው አሁን እንኳን በጣም በዛ፣ እኔ እኮ ዶክተር ነኝ እንጂ ከላላኪሽ አይደለሁም በማለት ይመልስላታል። ትሰማኛለህ? አሁንም ቢሆን ሕክምናው አይቀጥልም፣ እኔ ከእጥፍ አርጌ እከፍልሃለሁ ትለዋለች። አይ እናንተ ሀብታሞች በቃ ሁሉን ነገር በገንዘብ የምትገዙ ነው አይደል የሚመስላችሁ? እኔ ከዚህ በላይ እንግዲህም በጣም በዛ፣ ለስራዬም አደጋ ነው፣ ለህይወቴም ቢሆን አደጋ ላይ ነው የምወርቀው በማለት ይመልስላታል። አቶ መስፍንም ደግሞ ከሚባለው በላይ ጥሩ ናቸው በማለት እጅ በማለት እንግዲህ ወይዘሮ ሜላት ስልኩን ጆሮ ላይ ትዘጋበታለች። ደሞ ሊያሞግሰውም ይፈልጋል እንዴ በማለት ጆሮ ላይ ትዘጋበታለች። ዶክተሩም ሄሎ ቢልም የለም ተዘግቷል። አሁን ብታሰር እስር ቤት መታ አብራኝ የምትገባኝ አይመስልም ወይ እያለ እንግዲህ ሀና ጋር ይሄዳል። ሀናም እንግዲህ እንዴት ነሽ ይላታል። ደህና ነኝ ፋዘርሽስ እንዴት ነው ሲል ፋዘር ደህና ናቸው እግዚአብሔር ይመስገን ትላል። እና መቼ ነው እንግዲህ ሕክምናውን የምትቀጥሉት ሲል ቆየት ብዬ እመጣለሁኝ ይላታል ዶክተሩ። ዶክተሩም እንግዲህ ሀና እምነትሽን ሳላደንቀው አላልፍም፣ ቅድም ያልሽውን ነገር አልረሳሁም ይላል። አዎ የኔ መድኃኔዓለም መቼም ቢሆን አይረሳኝም ሰማኝም ደግሞ ትላለች። እና ሕክምናውን እና የሆነ ነገር ልንገርሽ ምናምን ሲላት ሕክምናውን ሂሳብ ማን እንደሸፈነ ልትነግረኝ ከሆነ ተቀርመሃል ትላለች። ማን ነገረች ሲል አይ መስማቴ ነው ማንም ነገረኝ ማንም ትላለች።